ፌስቡክ ባልነበረበት ጊዜ እኔና ለማ ሚስጥር የዛሬ 15 ዓመት ሚስጥር እንሰጥ ነበር ለኦነግ ሚስጥር እንሰጥ ነበር ያለው ለማ አንድ ቀን መጥቶ መናገር በቻል አለበት ግን እንደዛ ብለዋል አይደል መንግስት ላይ ሆኖ ያን ሀገር ቁንጮ ጠቅላይ ሚኒስትር ሆኖ እኔ እኮ እንደዚህ ያደርግ ነበር ድሮ ብሎ የተናገረ ሰው ማለት ነው በዛ ሰዓት የነበረችው ኢትዮጵያ ነች አሁን ያለችው ኢትዮጵያ ነች በዛ ሰዓት የኢትዮጵያ ለዋላዊነት የኢትዮጵያን መጣው ወሳኝ የሚባል ሚስጥር አሳልፎ ለወቅቱ ጠላት የሚባል አሳልፎ ከሰጠ ይሄ በአገር ክህደት ወንጀል ነው ሞት ነው የሚያስቀጣው ሀገር ክህደት በኢትዮጵያ ሞት ነው የኢትዮጵያ ወንጀለኛ ህግ እንትን ማድረግ ሞት ነው እና አሁን ግን ሞት አይደለም ታጋይ ነው የሚባለው ይታገል ነበር ለካ ነው ይባል ታጋይ ነው የምትባለው ችግር የለበት እና እንደነሱ አይነት ባንዳ ማለት ነው የራሱን ዜጋ በውጭ ኃይል አስጨርሶ እኛ እኮ ኤርትራ የሚባል አስገባም እኮ ዩኒፎርማቸው ለብሰን እኮ ነው ስለገባን እኮ ነው ኤርትራ ዩኒፎርም እኛ ራቆታችን አንዋጋ ያለው የሀገር ጅልጥ ማለት ነው እሱ ነው ባንዳ ማለት ዜጋው ሉዓላዊነቱ ችግር የለበትም ወንበር 4 ኪሎ ወንበር እስከ ጸናልኝ ድረስ ታሪክ አይወቅሰኝ የኢትዮጵያ ህዝብ አይወቅሰኝ ኢትዮጵያውያን አልጠይቁኝ ዓለም አይጠይቅም ብሎ የከዳ ማለት ነው ይሄ ነው ባንዳ ማለት ለማንኛውም ሴትዮዋ አለች የተናገረችው እንስማው ጠንቀር ያሉ ጉዳዮች ናቸው በነገራችን ላይ ሲሪየስ ነው አሁን እቺ ሚኒስትር ነች ነገር አንወቅሳትም ብዙ አንወቅሳትም ያው እንደያ ሴትም ስለሆነች ያው ሴት ምናምን ብሎ ነገር የለም ስልጣን ከሆነ ስልጣን ነው ግን ቢያንስ ይሆነ ምንም ስልጣን የላትም ብዬ ነው ብርሃኑ ጁላ 2018 ወሳኝ ነው በነገራችን ላይ ከብርሃኑ ጁላ በኋላ በጣም ስቅስቅ ብላችሁ የምታለቅሱበት አንድ ዜና አለ ሰበር ዜና አጌና ይነገረን ሰበር ዜና ነው ሰው እንዴት የኢትዮጵያ ህዝብ እንዴት እንዳናቆስ የሚያሳይ ማለት ነው ኢትዮጵያ በአቋራጭ የባህር በር ልታገኝ ነው አለ በቃ ምንም ዝም በአቋራጭ ተፈጥሮ ሊሰጠን ነው አለ እኔ በእውነት ትንሽ የደከመን ነው እንዳንሰው የሰራዊት የኢትዮጵያ የሉዓላዊነት ምሽግ ነው የሉዓላዊነት ምሽግ መሆኑን ደግሞ በተግባር አሳይቷል ስለዚህ መላው ሰራዊቱን በራሴና በመከላከያ ስም በጣም ማመስገን እፈልጋለሁ የ2018 በጣም ወሳኝ ነው የቀረንን ስራ የምንጨርስበት ስራውን ለመጨረስ ደግሞ የባሰ የምንደክምበት አመት ሆኖ ኢትዮጵያ የተሟላ ሰላም እና መረጋጋት አግኝታ የጀመረችው ልማት አፋጥና ህዝባችን ከድህነት እንዲወጣ አሁን በተጀመረው የብሔራዊ ዲያሎግ ያሉ ልዩነቶች ተፈተው የደስታ የብልጽግና አመት እንዲሆንልን 2018 ላይ በጣም መስራት አለብን ብርሃኑ ካሳ እውነቴን ነው ገና ሲያስበው ከበረው መሰለኝ ነገሩ የሚቀጥለው አመት 2018 ወሳኝ አመት ነው ብሎናል በምንድነው ወሳኝ የሚሆነው አላቅም ግን ብርሃኑ ትንሽ ጥሩ አይደለም ያለው ጥሩ አይደለም ከባድ ነው እና ምን እንደሚባል አላቅም ይሄን በጣም ብዙ ነገር እየተቀያየረ ነው ብዙ ነገሩ ተቀያየረ በእውነት ብዙ ነገሩ ተቀያየረ ወደ ነበረበት የትግራይ ጦርነት ጊዜ የነበረው ብርሃኑ ትንሽ ከፍቶት ነበር ወደዛ ስሜት መጣ ወደዛ አይነት እንትን መጣ አሁን ሰምታችሁ አልሰማችሁ ብዙዎቹ አልሰማችሁ ይሆናል አንድ የባህር በር እንትን ተመርቋል አልሰሞኑ ህንጻ ተመርቋል አዲስ አበባ ትልቅ ነው በጣም ዘመናዊ ነው ውስጡ አሉ በጣም ዘመናዊ ቅንጦት አዲስ አበባ ብልጽግና የሚታወቀው የራሱን ቢሮ በማሳመር ነው ቢሮ ያላማረ ቢሮ ሰው እንትን ኢንላይትድ አይሆንም አምሮ አይከፈትም ስራ ላይ ውጤታማ አይሆንም ነው የብልጽግና የፕሮስፐሪቲ እምነት እንደዛ ነው ጽድት ያለ ቢሮ ካልሆነ ኤክስፔንሲቭ ነገር እንደዛ ነው ፈርኒሽ የሚያደርጉት ቢሮአቸው ህንጻዎቻቸው እንደዛ ነው ድሮ ምስኪን የነመለስ ጊዜ መለስ እንግዶች የሚያቀርብበት እንግዶች የሚያነጋግርበት እኮ ተራ ሶፋ እኮ ነው ተራ ሀብታም ቤት ስትሄዱ ለየት ያለ ሶፋ የሱ ቤተ መንግስት እኮ ለየት ያለ እኮ ነው ዝም ብሎ ድክሞ እኔ ኃይለ ማርያምም የነበረበት ነው ኢንፋክት ካልቀየረው አሁን የዚህ ዘመን የመለስ የነበረና ኃይለ ማርያም የነበረበት አሁን ተራ ዳይሬክተር የሚባል አይጠቀመው ያ ሶፋ አይጠቀምበት በማን ደረጃ በእነሱ ደረጃ ማንም ዳይሬክተር የሚባል አንድ መስሪያ ቤት ላይ አይኖርም እንኳን ሚኒስትር አካባቢ ማለት ነው ለየት ይላል እና የባህር ኃይል አዲስ ዘፈን ይዞ መጣ ዘፈን ባህራችን ቀይ ባህራችን የሚል
እና ለቅሶ አለ። በዚህ የአብይ አይነት የአብይ ላብ ነው የሞቃት ስለሆነ የጉባ በጣም ሙቃት ነው 40 ምናምን ዲግሪ ነው ላብ ያለባል። ግን ሰውየው ካሜራ ጠጋ አደረገውና እዚህ አካባቢ ላብ እዚህ አካባቢ ነው ያለው መቼም በዚህ መውረድ አለበት እዚህ አካባቢ መቼም ለብቻው አጣብ አትልም እዚህ ላይ ላብ ነው። አብይ እንዴት አለቀሰ ጠቅላይ ሚኒስትር እንዴት አለቀሱ የሀገር ፍቅር እኮ ነው። ሰውየውም ፍቅቅ ብሎ ኢትዮጵያ ህዝብ መዝሙር የተዘመረ ካሜራ ቀረብ ብሎ ና እያለ ማለት ነው በስሜት ይተዋወቃል በደንብ ነው የሚተዋወቅ ከካሜራ ማን ጋር እና የባህር በር ዘፈን ቀይ ባህር እቺ ሀገር ወዴት እየሄደች እንዳለ ሰው አደንዝዘው አፍዝዘው ምንም ንቅቅ እንዳይል በቃ ምንም በቃ አጀዝበውታል። ከሁሉም ሳፎኬት ያደርጉታል። የተለያየ ባህር አሁን በዘፈን ሰው ያለቅሳሉ። መቼ እነዚህ የሚያለቅሱት ሙርከጆች ናቸው። የምሬ ነው። ወይ ከአሰብ ሲመጣ በአፋር የሸሸ ወደ አዋሽ ምናምን የደረሰ ወይ በዛ በጣም ከባዱ የምጽዋ ውጊያ ያን እጅ ሰጥቶ የተማረከ ነው። በሌላ በኩል የለማ የኢትዮጵያ ባህር ኃይል ሁለቱም ጋር ነበር። የ90 በፈረንጆች 90 የካቲት ማለት ነው 82 መጨረሻ አካባቢ በኢትዮጵያ 82 የካቲት ያለቀው አይደል። ከዛ በኋላ አልተመለሰም። ያኔ የለቀቁ ናቸውና ለቅሶ አለ። ትዝታ እኮ ነው ትዝታ ፍቅር አለ። ቀልድ ሀገሪቷ ቀልደኛ ሆናለች። በፌዝ ነው ኮሜዲ ነው የኮሜዲ ሀገር ነች። ይሄ ቀይ ባህር ሀገሬ ያባቴ ያያቴ ምናምን እናት ሴቶቹ ምናምን ያለቅሳሉ። ምናልባት እዛ የነበሩ ትዝታቸው ምናምን ተነስተውባቸው ነው። እና አሁን ቀጥለው ወደ ሲሳይ አጌና እንሄዳለን። የሲሳይ አጌና ለየት ይላል በአይነቱ። ኢትዮጵያ ተስፈኛ ነች እና ሰው ቀይ ባህር ነው በአቋራጭ የምስራቅ አፍሪካ ሀገር ለሁለት ስለሚሰነጠቅ በቃኛ አንዱ ዲያስፖራ ሊሆን ነው። ኢትዮጵያ የተወሰነውን ሄዳ ቻው ሳትባባል አንቀጽ 39 ምናምን ሳስፈልጋት ልትገነጠል ነው አንዱ የተወሰነ ቦታ። በዚህ አጋጣሚ ደግሞ ቀይ ባህር ለምንድን ነው ወደ አሰብ ምናምን ሳይባል ሌላ እዚህ አካባቢ እናገኛለን ያለ ጦርነት ያለ ምናምን ተፈጥሮ ራሱ ሊሰጠን ነው ሊፈጠርልን ነው። እዚህ ጎርጅ ተፈጥሮ ለሁለት ተሰንጥቆ ምናልባት ኢትዮጵያ ለሁለት ተሰንጥቃ ባህር ቤት ልትሆና አሁን የባህር ባለቤት የምትሆነው ለሁለት ከሰለጠቀች ኢትዮጵያ የባህር ባለቤት የምትሆነው ማንን ከሄደች በኋላ አሁን ኦፍ ኮርስ ወደ ትግራይ ይሄዳል፣ አማራ የተወሰነ ይሄዳል፣ አፋር ይሄዳል። ከዛ የት አካባቢ ነው ማን ነው የትኛዋ ኢትዮጵያ ነች ባህር የሚኖራት ነው? ኢትዮጵያ የሚለው ስም ይዛ የምትቆየውስ የትኛዋ ነች? ኢትዮጵያ ብዙ ብሎ ስሙን ይዞ መቆየት የሚችለው ሀገር የትኛው ነው? አንደኛው ይገባዋል አይደል? ኢትዮጵያ እንዳለ ሀገሪቱ አብረን መኖር አንችልም የሚል ስሜት ከተፈጠረ ኢትዮጵያ የሚለው ስም ይዞ መሄድ የሚችለው ማን ነው? ትግራይ ነው? አማራ ነው? ኦሮሞ ነው? ሲዳማ ነው? አፋር፣ ጋምቤላ ማን ነው ማለት የትኛው የኢትዮጵያ አካል ነው? ይሄ ዜና ማሰማችሁ ተመልካቾች ብልጽግና ምን ያህል ህዝቡን ንቆ ህዝቡን እንደሚያጀዝበው ነው። በዲዛይን ነው ሁሉ በቃ ሳፎጌተር የባህር በር ከ1 ሚሊዮን ዓመት በኋላ ነው ይሄ ሳይንቲስቶች እንደዚህ ገለጹ ሲባል እንዴ አብረን ሁለት መከፈል ሲከሰት ኢትዮጵያ የባህር በር ባለቤት እንደሚያደርጋት ይጠበቃል አለ። ስንት ዓመት ነው? 1 ሚሊዮን ዓመት በኋላ 300 ዓመት በኋላ ከ600 ዓመት በኋላ ይሄ የሳይንቲስቶች መላምት እኮ ነው የሳይንስ ነው። እና ይሄን ለሁለት እንትን ስትደረግ እንደዚህ ባህር ስትሰነጠቅ የባህር የወደብ ባለቤት ሊያደርጋት እንደሆነ እንደሚሆን ይጠበቃል ነው። በቃ ይሄ ነው ኤክስፔክት የሚደረገው። ኢትዮጵያ ሁሉ ነገርሽ ምንድነው የባህር በር ጥያቄሽ ለማለት ነው። ይሄ መልእክት እኮ ህልም ነው የህልም ነው። የዛሬ 1 ሚሊዮን ዓመት 600 ሺህ ዓመት ነው ምናምን እሱ መቼ ዓመት እንደሚፈጠር አንተና ህልም ነው። ግን የባህር ባለቤት እንደሚያደርጋት ይጠበቃል ነው። አሁን የትኛው ኢትዮጵያ ነች የባህር በር ለራሷ እኮ የምትከፋፈል ነች እኮ። በአፋር በኩል ሊሰነጠቅ ነው ሲባል ወይኔ ኢትዮጵያ የተሰነጠቀች እኮ ነው እርስ በርሳችን ልንለያይ ነው ወይ ሌላ አህጉር ልትሆን ነው ወይ ሌላ አውስትራሊያ ለብቻው ሀገር አለች አንድ ሀብታም ሀገር እንደዛ ልትሆን ነው ወይ ወይኔ የኢትዮጵያ ብሔር ብሔረሰብ የሚባል አንድ ብሔረሰብ ሊቀነስብን ነው ምናምን የለም እኮ። ተሰነጠቀ ሄደ። ኢትዮጵያ የትም ፍጩ ዱቄት ብቻ አምጩ የባህር በር ግን ታገኛለች ነው። ቀላል ትንታኔ አይደለም አለ ደብዝ አለው ችሎታ አላቸው። አሁን ወደነ ትላልቆቹ እንሂድ። ወደነ ትላልቆቹ ገዱና ወዶ ወረደ ጋር እንሂድ።
ገዱ ኢንተርቪው ያደረገው ቃል መጠይቅ አለ ከአንከር ጋር ወሳኝ የሚባል ነገሮች ወደ እናንተ አምጥቻቸዋለሁ። መጀመሪያ ፕሬዝዳንት ታደሰ ወረደ ዛሬ በድምጽ ወያኔ እንግዳ ሆኖ ነበርና አዲስ ዓመት ምክንያት በማድረግ ነው በርካታ ጉዳዮች ላይ ትኩረት አድርጓል። ዶሜስቲክ የሆኑ የኢትዮጵያ ጉዳይ አጠቃላይ የአገሪቱ የጦርነት ድባብም ጭምር በደንብ አድርጎ የገለጸው ጉዳይ አለ። ወደረደ ስለ ሰላም ሲናገር ሁሉም ነገር በሰላም ለመጨረስ ነው የኛ ትግላችን አለ። ቁም ነገሩ ቶሎ ኮምፕሬንድ ማድረግ አይቻልም። ወደረደ አሁን ቀጥዬ የማሳያችሁ ኮምፕሬንድ አይደረግም። ትግርኛ እንኳን ሌላው በትግርኛ እንኳን በደም ኮምፕሬንድ አይደረግም። ሁሉም ነገር በሰላም ነው መጨረስ እንፈልገው። በሰላም የማያልቅ ከሆነ ግን ብሎ ይሄድና ምን ሊል ነው ስትሉት በቃ ሰላም እኮ በሁለቱም በኩል ነው መጥናት ያለበት ይላል። ሰላም እኮ በሁለት በኩል በአንድ በኩል ብቻ አይደለም መምጣት የሚችለው በሁለቱም በኩል ነው መምጣት የሚችለው ይላል። ግን ካልክ በኋላ እንደዚህ አይነት አናሊሲስ ውስጥ አይገባም። ሰላም ማለት እኮ በሁለት በኩል አንድ ሰው ብቻ ወይ አንድ አካል ብቻ ሰላም ብሎ በአንድ እጅ አይጨበጨብ የሚባለው እዛ እኮ ነው። እኔ ምን አለ በሰላም የማይሆን ከሆነ ግን ብሎ ሰላም በሁለቱም ወገን ነው የሚመጣው ብሎ ያው አድበሰበሰው። ይገባኛል፣ እኔ በበኩሌ ይገባኛል ምን ለማለት እንደፈለገ። ብልጽግናም ይገባዋል። ችግሩ ምንድነው? በሰላማዊ መንገድ የሚባል ለጊዜ መግዣ ወደረደም ጊዜ ለመግዛት አብይም ጊዜ ለመግዛት ካልሆነ በስተቀር በሰላማዊ መንገድ የሚባል አብይ አህመድ ትግራይን አንቆ ያዘበት በሰላማዊ መንገድ የሚገኝበት እድል የለም። እኔ ዝግ ነው ብዬ ነው ማስበው። ኤግዞስት አድርገናል። ሰውየውም እንቅጩ ነግሯቸዋል። አይነግሩት የትግራይን ህዝብ አይነግሩትም። እነዚህ ጌታቸውም ምስኪን ሳይነግረው ሄደ የትግራይን ህዝብ። እኔ አውቃለሁ አብይ ለጌታቸው የነገረው ጥንቅቅ አድርጌ አውቃለሁ። ጥንቅቅ አድርጌ በአካል የነገረኝም ጭምር ነው። በአካል እዚህ ዲሲ መጥቶ የነገረኝም ጭምር ነው። ያኔ አሁን አይደለም ያኔ ምን አቋም ምን እንደሆነ የአብይ አቋም ምን እንደሆነ በትግራይ ጉዳይ ነግሮኛል። እኔ የትግራይ ህዝብ ግን ሳይነግረው ሄደ። መናገር አይፈልግም። ጻድቃንም መናገር አይፈልግም። አይናገሩም። እነዚህ ወደረደም አይናገርም። ጥንቅቅ አድርጎ ያውቃል። ግን እንደ ፖለቲከኞች ስለሆኑ እዚህም በቃ ይዋጅቃሉ። እንደዚህ አንድ እግራቸውን አዲስ አበባ አንድ እግራቸው ጋምቤላ መቀለ የትም ምናምን ይሰቅሉና ከዛ እንደዚህ እኮ ነው እያሉ ያው ህዝቡ ላይ እንደዚህ ያሾፋሉ። ኤኒዌይ ኢትስ ቢዮንድ ሂዝ ኮንትሮል ነው። ወደረደ የሚቆጣጠረው ወደረደ ፈለገ አልፈለገ የሚያደርገው ነገር የለም። በስማ እንትን ማድረግ ያለበት ወደረደ ስቲክ ማድረግ ነው አሁን የሚጠበቅበት። ምንም ጥርጥር የለው። ስቲክም እያደረገ ስለሆነ ችግር የለውም። አሁን ወቅሰነዋል። ተገቢ የሚባል ወቀሳ ወቅሰነዋል። አሁን ወደ ሲስተም እየገባ ነው። እንኳን አደረሰው ለሁሉም ያው ፕሬዝዳንት ስለሆነ እንኳን አደረሰው። ይሄን ጉዳይ ግን ለተመልካቾች እናቀርብ ተጠቀምበታለን ነው የሚለው። አሟጠን ተጠቀምበታለን የሚለው ይሄ ፖለቲካሊ ኮሬክት ነው። በሪያሊቲ ግን ተሟጧል። ለጊዜ መግዣ ካልሆነ በስተቀር በእኛ በኩል የምናደርገው ነገር ካለ ሁሉም በሰላማዊ መንገድ እናሳካለን። በሌላ በኩል ያለው እምቢ ካለስ ምንድን ነው የምታደርገው ነው ጥያቄው። ይሄን የአዲስ ዓመት መልእክት አድርጎ የተላለፈበት ነው። ገዱ አንዳርጋቸው በድልባን የሚኖር ነው አለ። ድልባን አለው። አማርኛ ከበድ ያለች ቋንቋ ነች እቺ ድልባን። አዲስ አበባ በድልባን ነው የሚኖረው። አብይ አህመድ የሚቆጣጠረው የኢትዮጵያ አካል የለውም። የኢትዮጵያ ስፍራ የለም። ትግራይን አይቆጣጠርም። ትግራይን አስተዳድርም። አማራን አስተዳድርም። ወጣ ብሎ አዲስ አበባ ዙሪያ አስተዳድርም። አዲስ አበባ ተቀምጦ በድልባን ነው የሚኖረው። ጥንቅቅ አድርጎ ነው በጣም በርካታ ጉዳዮች ላይ ትኩረት አድርጎ ሂስ አድርጎታል። ስለ ሉዓላዊነት ጉዳይ ግድ የለውም። እዛ በትንንሽ ሀገሮች ጭምር የተደፈረች ኢትዮጵያ ምንም ግዳይ ደማስቆስ የሚባለው እሷን ነበር የሚያስተዳድረው። መጨረሻ ላይ ጠራርገው አስወጡት። አሳድ የደማስቆ ከንቲባ ነበር። የሶሪያ ፕሬዝዳንት አልነበረም። ለስሙ የሶሪያ ፕሬዝዳንት ነው፣ ግን ደማስቆ ብቻ ነበር የሚያስተዳድረው። መጨረሻ ላይ ወንድሙን አጎቱን ሳያናገፍ ብሎ ሚስቱን አስቀድሞ ላከ። እሱ ወጥቶ ሄደ፣ ወደ ራሽያ ሄደ። አብይ አህመድም እንደዚሁ ነው። ትግራይን አስተዳድርም፣ አማራን አስተዳድርም። ቀደም ብያሳዩዋችሁ ቪዲዮዎች መጀመሪያ ካሳያችሁ አማራ ክልል ያስተዳድረው የለም። ይሄ ጥንቻሉ አማራ ክልል አስተዳድርም እንዴት ብሎ በስንት ሪፐብሊካን ጋር ባህር ዳር ይኖራል? በስንት ሪፐብሊካን ጋር በፍጹም። ትግራይ ደግሞ የባሰ ነው። ቤት በኩል በቴሌፎን እንኳን ግንኙነት የላቸው። ቲፒኤልኤፍ ሰርዣለሁ፣ አልሰረዝከኝም፣ ይሄው
እንደዚህ አይነት አድርጌያለሁ፣ ይሄው እንደዚህ ያረኩ ነው፣ ይሄው እንደዚህ ያረኩ ነው። እዚህ ስምረት የሚባል ደቡብ ትግራይ ራያ ከዚህ በኋላ ህወሓት ብሎ ነገር የለም ምናምን እያለ በሚዲያ ቀጥሩ ይሄ ያጋስ ስብስብ የፖለቲካ ሄድኳርተራችን ማይጨው ወታደራዊ ሄድኳርተራችን አፋር እናደርጋለን ብሎ ቋምጦ የነበረው ጠራ አድርጎ ሲወጣ ጸጥ፣ አብይ አህመድ ጸጥ፣ መፈንቅለ መንግስት ተደርጎብኛል ብሎ ጌታቸው ረዳ እሪ ሲል አብይ አህመድ ጸጥ። ምን ማድረግ ለምን ብሎ ይተነፍሳል? ምን አቋም አለው? ምን ሞራል አለው? ምን አቅም አለው? ምን አይነት ሜካኒዝም ኢንስትሩመንት አለው? የለው የለው። እና ስለ ለማ ጉዳይ ላሳጥርላችሁ አመት በዓል ነው ብዬ የለማ ደብዳቤ ጉዳይም ገልጾታል። የለማ እና የአብይ እንባ ይሄ አብይ እንባ አንብቷል አላነባ የሚባለው ይሄ ቀልድ አይደል? ሰሞኑ ላብ ነው እዚህ አካባቢ ዝም ብሎ ይፈሰሰው ላብ ነው። የጉባ እንትን እናውቀዋለን። እዛ ምን መስሎ እንደነበሩ አይተናቸዋል እኮ ወደ ወረደ ጭምር ከባድ ነው። እኔ አውቀዋለሁ። ጉባም ደቡብ ሱዳን ማለት እኮ ነው። የደቡብ ሱዳን ሙቀት ደግሞ ጠንቅቄ ነው የማውቀው። እሷን በተመለከተ ለማ መገርሳ ሰሞኑ የጻፋት ደብዳቤ ደግሞ ለአብይ አህመድ ጉዳይ የኢትዮጵያ እናቶች ለቅሶ ማቆም አለብን፣ በጋራ እልባት ማግኘት አለበት፣ የኢትዮጵያ ችግር ያለበት ጉዳይ በተመለከተም ተጠብቁ የምንለው ለዛ ነው። ላይክ ማድረግ ዋጋ አያስከፍልም፣ ገንዘብ አይደለም፣ ዶላር ስጡ ማለት አይደለም። በዚህ አጋጣሚ ማመት በዓልም ስለሆነ እንደ ቃል ልንገራችሁ ብዬ ነው። የወደ ወረደ ሌላ ጉዳይ የተናገረው የህወሓት ጉዳይ ነው። የህወሓት ካንስሌሽን የህወሓት በምርጫ ቦርድ ህግን መሰረት አድርጎ ህግን ተጠቅሞ የማፍረስ ጉዳይ እኔ እቃወመዋለሁ። እኔ ህወሓት ሆኜ ነው የመጣሁት። ወጣ ብያልኩኝ፣ ከዛ መከላከያ ገባው፣ ጥሮታ ወጣው፣ ተመስልሼ ወደ ትግል ገባው፣ የትግራይ ጦርነት እንትን ለማድረግ ገባው፣ እንደዚህ እያልኩኝ አሁን ወደ መንግስትነት መጣው ምናምን። ግን ዞሮ ዞሮ እዚህ እኔ ከእናንተ ጎን ነበርኩኝ ብሏቸው ባለፈው የህወሓት 800 ካድሬዎችን ሲያናገር እውነት ነው። መስከረም 68 ጀምሮ የህወሓት ታጋይ ነው፣ አንጋፋ ታጋይ ነው። ከዛ በኋላ ወደ ውትድርና ወደ መከላከያ ማዕከላዊ ኮሚቴም ነበር። 81 ዓመተ ምህረት ነው ማዕከላዊ ኮሚቴ የተመረጠው። ከነ ጌታቸው አሰፋ ከነ አዲስ ዓለም ባሌማ አሉ። ሁለቱ ብቻ ናቸው ማዕከላዊ ኮሚቴ ውስጥ ያሉ እንጂ በሙሉ የሉም። የሱ እኩዮች የነበሩ የሉም። በሙሉ በአዳዲስ የተገነባ ነው አሁን ያለው ህወሓት። ስለዚህ እኔ አውቀዋለሁ አይኑ ውስጥ ያለው ምናልባት ህወሓት ተጠላለ ብለውት ይሆናል። ትንሽ እሱ ነው በትግርኛ ማብራሪያ ሰጥቶበታል። ያው መልስ የሚመስል ነው። እኔ ስለማላቀው እሱ ላይ መናገር አልፈልግም። ምን ብሎ እንደነካኮት አላቅም፣ ግን ምላሽ ሰጥቷል በትግርኛ። አንድ ነገር ግን የተናገረው የህወሓት ጉዳይ ህወሓትን መሰረዝ መዘዝ አለው፣ ችግር አለው። ስንት ታሪካዊ ቁርኝት ያለው ከትግራይ ህዝብ ጋር መስዋዕትነት የተከፈለበት ድርጅት ነው። ህግን ተንተርሶ ህግ እያረቀቁ ሰርቻለሁ ምናምን ማለት ይሄ በፍጹም የማይሆን ነው። እኔ በበኩሌ የማልገዛው ነው፣ የማይሆንም ጭምር ነው። ህወሓት አንድ ደጋፊ ቀረው ቢባል እንኳን እኔ ነው ሆነው አለ። አንድ ነው፣ ሁሉም አልቆ ደጋፊዎች ብሉ ጨርሶ እንኳን አንድ እኔ ብቀር እንኳን እኔ ደጋፊ ሆኜ ነው የምቀጥለው አለ። ስለዚህ አይ ቲንክ ይሄ በጣም ቀይ መስመር ይመስለኛል። ያው ማለት እንደ መንግስት ጊዜያዊ መስተዳድሩም ህወሓት ሳዝ ያለው ምናምን የሚለው አንደኛ የማይሆን ነገር ነው። ለዚህ ነው የሚቀጥለው ዓመት ምርጫ አካሄዳለሁ ትግራይ ብሎ የሚቋምጠው አብይ አህመድ ምርጫ ቦርድ ከሰረዘው ምርጫ ላይ አይወዳደርም። ምርጫ ላይ ካልተወዳደረ መንግስት ካልሆነ ተመልሰን ወደ ጦርነት እንገባለን ያለው። ተመልሰን ወደ ጦርነት እንገባለን እንጂ ህወሓትን ትግራይ ውስጥ ሰርጄ አዲስ አበባ ትግራይ መጥቼ ምርጫ አካሄዳለሁ ብሎ ማሰብ ትግራይን አለማወቅ ነው። ትግራይ ለምን እንደወጋው ጭምር አለመገንዘብ ነው። የቲዲኤፍን አቋም፣ የህወሓትን አቋም፣ የትግራይ ህዝብን አቋም አለመገንዘብ ነው። አይደል? ማንም ህወሓት አሁን ጌታቸው ህወሓት ጥፋ ስላለ በቃ የትግራይ ህዝብ እኮ ጌታቸው ምስኪን እኮ ሸራተን ላይ አመት በዓልም አይደል ዝም ብለን ብናነሳው ጥሩ ነው አይደል? የሸራተኑ በስንት ላይ ስርጭት ጠርቶ በቃ እኔ ስንት ጊዜ ልውቀስ ፌደራል መንግስት፣ እኔ ፌደራል መንግስት ጥፋተኛ አይደለም እኛ ነን ጥፋተኞች ምናምን ያለበት ያን 90% የትግራይ ህዝብ እኮ የኔ ደጋፊ ነው ያለው ጊዜ ማለት ነው። እኔ ትንሽ ጉንፋን ይዞኝ ነው እንጂ በጣም ብዙ ያስቅንባት ነበር በዚህ ጉዳይ ላይ። የትግራይ ህዝብ 90% የኔ ደጋፊ ነው ሲል ማለት ነው። አሁን መጨረሻ ላይ ስምረት የሚባለው ድርጅት እንኳን በት ነው ውሃ በላ። ወደ ወረደ
መዘዝ አለው። ራሱን ማዘመን አለበት። ህወሓት ራሱ እንዲያዘምን ፈልገዋለሁ። ፕሮግራማቲክ የሆነ በጣም እንትን እንዲሆን የዳይናሚዝም እንትኑን ማሳየት አለበት። እንደየጊዜው ራሱን እያዘመነ እንዲሄድ ፈልገዋለሁ። 50 ዓመት ብቻ አይደል፣ በጣም ብዙ ዓመት መቆየት የሚችል ፓርቲ ነው። ምክንያቱም ፓርቲዎች አሉ አይደል፣ የአሜሪካ ፓርቲዎች ብዙ 50 ዓመት ነው። አሮጌ ነው። የሽማግሌዎች ስብስብ ነው። ፓርቲ አያረጅም። በነገራችን ሰዎች ነው የሚያረጁት። ሰዎች ሲያረጁ ሰዎች ነው የሚተኩት። ብልጽግና ጤነኛ ቢሆን ነው ለምን 100 ዓመት አይቀመጥም? አጋጣሚ ሆነው ግን ጄኖሳይድ ነው፣ ገዳይ ነው፣ ሀገር ሻጭ ነው፣ የባንዳ ስብስብ ነው፣ የመሀይማን ስብስብ ነው። ዝም ብሎ በቃ የወረበሎች ስብስብ ነው። እውቀት የላቸው፣ ስብዕና የላቸው፣ የሀገር ፍቅር የላቸው፣ ርህራሄ የላቸው። ዝም ብሎ የአንድ ሰው ፓርቲ ማለት ነው። በቃ ዝም ብሎ ሰዎች አንድ ሰው አብይ ተነሳ ሲባል ሰው በቃ ሀገር በቃ ባዶ የሚሆንበት ነው። ባዶ የሚሆንበት ነው። ትግራይ ደብረጽዮን ቢሄድ ግር የሚለው የትግራይ ህዝብ የለም። ምንም ደብረጽዮን 100 ቦታውን ይዘዋላ። ድርጅት ነው፣ መሰረት ያለው ነው፣ በርካታ ካድሬዎች ያሉት ነው፣ በርካታ ይሄ መዋቅሩ ጠንከር ያለ መዋቅር ያለው ነው። ስለዚህ ይሄን በተመለከተ ያስተላለፉ መልእክት አለ። ወደ የገዱ 2 ወሳኝ መልእክቶች ግን አሉ። ወደዛ ከቪዲዮ በፊት ግን የወድ ወረደ መልእክት አለ። ምናልባት አብይ ካልሰማው 1 ሰዓት ምናምን የድምፅ ወያኔ ከመስማት እቺ ፓስተሮች ለማዳ ፓስተሮች ምንም አይሰማቸው። እነሱ ለየት ያለ ፓስተር ካላገኘ ሚራክል መፍጠር የሚችል ህወሓትን ሰርዣለሁ በቃ ሰርጂው ሜላት ወርቅ ነው የምትባለው የምርጫ ቦርዷ። በቃ ደቡብ አፍሪካ አውቀው ነበር ህወሓት። ደቡብ አፍሪካ አውቀው ነበር ህወሓትን አውቀው ነበር። ወደ አዲስ አበባ ከመጣው በኋላ አሙሬ ዘነጋውትና ሰርጂው አላቆም በቃ ዘንግቼዋለሁ። ከዛ በኋላ በግድ ታቀኛለህ ነው። አላታቀኝም? አዎ ኦኬ ቀጥል፣ ሌላ ማለጭ ቀጥል ነው። ከዛ ምርጫ ለማካሄድ ብለህ ወደ ትግራይ ትመጣለህ ነው። እና የትላንት መስሎች ደግሞ ዘባርቃለህ ነው። እነ ብርሃኑ ጁላ 2018 ለየት ያለ አመት ነው፣ በጣም ወሳኝ አመት ነው፣ ምናምን አመት ነው፣ ቀይ ባህር የምናገኝበት አመት ነው። ቀይ ባህር ታዘፍናለህ። ይሄ ድሮ ቀረቶ በደርግ ጊዜ እኮ እኛ የአባቴ እናቶቻችን የአያቶቻችን የጎረቤቶቻችን ምናምን የምትለው ዘፈን ታዘፍናለህ። እንዲህ ብሎ 4 ኪሎ አትቀመጥም። ምርጫ የሚቀጥለው አመት አማራ ክልል አይደረግም። አማራ ክልል አንደኛ እስከ ምርጫ ጊዜ የሚቆይ ነገር አይደለም። አሁን ካለው ነገሮች ሴናሪዮ ስናስቀምጠው ማለት ፍኖተ ካርታው ዝም ብለን መናገር ስለምንችል ነው። እንዲህ በሆነ አጋጣሚ እንኳን ተራዝሞ እስከ ግንቦት እንኳን መቆየት የሚችል አብይ ቢሆን ምርጫ አማራ ክልል አይደረግም። ፋኖ አይፈቅድም። ምንም ነገር የለም። የትኛው ኮረጆ የትኛው አካባቢ አንድ ቀበሌ ማካሄድ አይችልም ብልጽግና without the consent and the will of ፋኖ ማለት ነው። ደግሞ ኮንሰንት አያስፈልግም። ፋኖ ምንም ጠራርጎ ሁሉም ያስወጣቸዋል። ስለዚህ የምናወራው ስለየትኛው ፋኖ እያወራ እንዳለ ትንሽ እናስጎበኛቸው። እንዴ ትንሽ ማለት ትንሽ ብናስጎበኛቸው ብዬ እኮ አሁን ምን አለ። ስለዚህ ማለት አሁን ቀደም ብዬ ያሳየዋችሁ ማለት ነው። ስለዚህ ይሄ የአማራ ክልል ያለው ሁኔታ ከበድ ይላል ማለት ነው። ከበድ ይላል ማለት ነው። አመት በዓል እያከበሩ ነው። አዲስ አመት ነው። አይፈቅድም ነው። በጣም ቨሪ አንላይክሊ ምርጫ የሚቀጥለው አመት አማራ ክልል ለማካሄድ የትግራይ ስለማይታሰብ ነው። ትግራይ ኦቤስ ብዬ እኮ ነው። ኦሮሚያ ክልልም በአብዛኛው ዝም ብሎ አዲስ አበባ ዙሪያ የተወሰነ ቦታ ምናምን ሊያደርግ ይችላል። የለም አዲስ አበባ ብቻ ልታደርግ ትችላለህ። አዲስ አበባ ደግሞ የአዲስ አበባ ምክር ቤት ነው። ለፓርላማ 23 ወንበር ነው ያለው። እንደዛ ነው። እና ትንንሽ ክልሎች ደግሞ ጥቂት ነው። ምንም ቁጥር ያለው አማራ ክልል ካላደረግ፣ ኦሮሚያ ካላደረግ፣ ትግራይ ካላደረግ ዋጋ የለውም። እና አብይ ለምን አለቀሰ ወደሚለው 2 ጉዳዮች አሉ። ገዱ አንዳርጋቸው የራሱ ምልከታ አለ። አብይ ለምን አለቀሰ? አንደኛ ትላንት በዚህ ፕሮግራማችን በዚህ የሚዲያ እንትን ላይ ወቅታዊ ጉዳይ ላይ የዳሰስ ነው። ማሰባሰቢያ ድጋፍ ማሰባሰቢያ ነው። ሲያስብ በፍጹም አንደኛ ሌጋሲውን መሰብሰብ አልቻለም። ሌጋሲ መፍጠር አልቻለም። መለስን ስም አትጥሩብኝ፣ በቃ የ30 ቢሊዮን ዶላር ፕሮጀክት ልንቀርጽ ነው ልንጀምር ነው ሲል ጠብ የሚል ነገር የለውም። 10 ቢሊዮኑ የአፍሪካ ልማት ባንክ 10 ቢሊዮን ለኢትዮጵያ አየር መንገድ የተበደረው ነው። የኢትዮጵያ አየር መንገድ ነው የመንግስት ጉዳይ ማለት ነው። የኢትዮጵያ አየር መንገድ ራሱ አወራዱ ራሱ የሚከፍለው ነው።
ከቦይንግ አየር ይበደራል፣ አውሮፕላን ይገዛል። የአውሮፕላኑ የአየር መንገዱ እንትን በየአመቱ የሚከፍለው እዳ ነው። መንግስት ግን ይህን ካልኩሌት አድርጎ በ30 ለሚቀጥሉት ዓመታት በሚቀጥለው እንትን ብሎ ማዳበሪያ ልንገነባ ነው። የዳንጎቴ ሰሞኑ ባለፈው የነበረው 1.5 ሚሊዮን ቤቶች ልንገነባ ነው በሚቀጥለው 5 ዓመት አለ። አዲስ አበባ አይደለም 1.5 ሚሊዮን 1.5 ሚሊዮን ቢገነባ እንኳን እንደማይገነባ እናውቀዋለን። እነ ኦቪድ የሚገነቡትን በግል ኮንትራክተሮች የሚገነባው ነው እሱ ነው ካልኩሌት የሚያደርገው። በግል ባለሀብቶች ይገነባል ብሎ በኢትዮጵያ ደረጃ ይሄን ፕሮፓጋንዳ ኮንዶሚኒየም አይደለም ሰው የሚያወራው። ኮንዶሚኒየም የሚባል ዝግ ነው። እኔ ሰምቼዋለሁ ከብልጽግና መንደር የሰማሁት ዝግ ነው። አንዴ መሬት አልቋል። አዲስ አበባ ቤቶች እያለቁ ነው። መሬቱ ዋና ዋና የሚባሉ ቤቶች የለም። ኮንዶሚኒየም የሚገነባበት እድልም የለም። ሰውየው እንደዛ ብሎ ይጎራል። መለስ የሚባለው ስም ማስታወስ አይፈልግም። ሌጋሲ መገንባት ልገንባ ቢል ምንም ቢል እኔ እያለ ማይዳም ቢል ምናምን ቢል ሶሻል ሚዲያ አርሚ ቢያሰማራ የለም ንቅንቅ። ሰው ነው ይሄ መሌ ነው የመለስ ዜናዊ ግድብ ነው በሙሉ ይነን ይመስል እና ለቀሰ። ምን ላድርግ ይሄን ሌጋሲን እንዴት ምን ላድርገው ሲያስበው ይሄን ሌላ ይሄን አድርግ ያለ ወደ ቀይ ባህር ቢሄድ ወይ ወደ ትግራይ ቢሄድ ህዝብ ድጋፍ ከየት ነው ማመጣው? ይሄን ህዝብ ጠቅላይ ሚኒስትር እኮ አለቀሰ እኮ። ይሄ 60 ሚሊዮን የተሸጠው ፕራይም ሚዲያ ዩቲዩብ አላ 60 ሚሊዮን የተሸጠው ዩቲዩብ ሲንቄ ባንክ የገዙት ዩቲዩብ እኮ ነው 60 ሚሊዮን 60 ምናምን ሺህ ሳብስክራይበር ይዞ 60 ሚሊዮን ብር ተሸጠ። አሁን ምን አለ 1 ሚሊዮን ያለው ሳብስክራይበር 1 ሚሊዮን እንኳን አይሸጥም እኮ 1 ሚሊዮን ሳብስክራይበር ምን ብሎ አንሳብስክራይብ አድርጎ እኮ ይጥላል ከፈለገ የፕራይም ሚዲያ ሳብስክራይበርስ በሙሉ አንሳብስክራይብ አድርጎ ከተባለ በሙሉ እኮ ባዶ ይሆናል እኮ ሚዲያው። ከዛ ሳተላይት ላይ አሁን ዩቲዩብ ማንንም አያውም። እዛ ላይ አጀንዳ ምን ይዘው መጡ? ጠቅላይ ሚኒስትሩ ለምን አለቀሱ? ለምን አነቡ? በቃ አጀንዳ እኔ ገብታችሁ ማየት ነው። ከዛ ሰው የለውም የሚያየው የለም። 1000 ሰው አላየውም በ24 ሰዓት በ2 ቀን ምናምን 1000 ሰው አላየውም። አያውም። ለምን ብሎ ያየዋል? ገዱ ነግሮናል የራሱ እይታ